ምን ሆነ ከድርድሩ በኋላ? ጦርነት ቆመ አልቆመ? የመቆም አዝማሚያም የለው። ምንድነው ድርድር ታዲያ? ከማን ጋር ነው የተደራደረው? እጅ ሰጡኝ ከሆነ ይበል። አይ ዶንት ኬር። እኔ እጅ ሰጡት አልሰጡት አይደለም ፖይንቴ። ግን ድርድር ብሎ የድርድርን ምንነት እንደማናቅ ቺት ለማድረግ አይሞከር። ኦሮሚያን በአማራም በተናጥል እየተደራደርኩ እያስገባው ነው ያለው። አይ እንደዛ አይነት ድርድር የለም። ከግለሰብ ጋር የሚደረግ ድርድር የለም። ግለሰቦቹ ያ ድርድር አይደለም። እጅ ሰጠኝ ድርጅቱማ አይደለም ማለት እኮ ነው። ለነሱ አሁን መከራከር አልፈልግም። ግን አንድን ግለሰብ አምጥቶ ወይም ደግሞ አንዱ ለሶስት ግለሰቦችን አምጥቶ ተደራድር ያመጣኋቸው አይደል? እጅ ሰጡኝ ነው በተዘዋዋሪ። እንደዛ አይነት ድርድር እኮ ታይቶም ተሰምቶም አይታወቅም። ያን እንኳን ድርድር ብናነሳ ቺት ያደረገው የኢትዮጵያን ሕዝብ ብቻ ሳይሆን ዓለም አቀፍ ቦዲዎችንም ጭምር ነው አይደለም? ነው እኮ ምክንያቱም ከድርጅት ጋር አይደለም ተደራደረ። ድርጅት ነን ይላል። ለምሳሌ ድርጅቱ እኮ አልተደራደርኩም ማለት። አዎ እንግዲህ ለሁለት ተከፈሉ ማለት ፓርቲዎች እንደሚገጥማቸው ብንለው እንኳን እንደዛ ብንወስደው ሪሊ አንድ ሁለት ሰዎች ወጥተው ስለወጡ ለሁለት ተከፈለ ማለትም አችልም። አሁን እያደረግን ያለ ነው ህዝቡ ለመብቱ መታገል አለበት። እየሞተ ነው ስለሚመለከተን፣ እኛም የዚህ ሀገር ዜጋ ስለሆነን የፖለቲካ ፓርቲ መሆን አይጠበቅም። እሱ ነው የፖለቲካ ፓርቲ ስለሆነን ደግሞ ስለመብታችን ከመጮህ ወደ ኋላ ማለት አለብን ማለት ነው አይደለም። ግዴታ የሰብአዊ መብት ማጋት መሆን አይጠበቅም። እንዳልኩ የምርጫ ቀስቀሳ ላይ አይደለንም ስለ በምርጫ ጊዜ መተን ነው ምንጮህ እያልኩ አይደለም። ያለፉትን 5 ዓመታት እያንዳንዱን እንቅስቃሴ ማየት ይቻላል። ኢህአፓ ምርጫን እንትን አድርጎ አይደለም የሚሰራው ወይ የሚንቀሳቀሰው። ኦፍ ኮርስ ምርጫ ግዴታችን ነው መብታችንም ነው። ስለዚህ በምርጫ ሰዓት በሚፈቀዱልን እንግዲህ የምርጫ ሰዓት ሰላማዊ ሰልፍ ማድረግ ይቻላል ብለዋል። ህዝባዊ ስብሰባ ማድረግ ይቻላል ብለዋል። እናያለን፣ የምናየው ነው። ምን ትጠብቂያለሽ? 2018 ምርጫ ምንም እንዴ አይወዳደርም? አልወሰንም እስካሁን። በሀገራዊ ምክክሩም ላይ ተሳትፎ የላችሁ? ወተናል። ምንድነው ምክንያቱ? እንዳልኩ ይሄ ከመጀመሪያ ሲያዩ ከመውጣት ምናምን ፍላጎት አንጻር አይደለም፣ ወይም ደግሞ ሁሉ ነገር ከመቃወም ፍላጎት አይደለም። ያንን ደግሞ በማስረጃ ስነግር ከመጀመሪያ ጀምሮ ኢህአፓ ተሳትፏል የምክክር ኮሚሽኑ ላይ። ከዛ ግን ነገሮች እንዲስተካከሉ ደግሞ እዛ ሆኖ ጥያቄ ያቀረበ እየተሄደበት ያለው አካሄድ ልክ አይደለም ምናምን የሚሉ ጥያቄዎች አልተመለሱም። ተደጋጋሚ ጥያቄዎች ቀረቡ። ስለዚህ ሲመለሱ እንመለሳለን ብለን ወጣን።